ደረጃዎችን ሰባት ደረጃ እነዚህ ሶስቴ ሳንሰላስለው የነበረው አንዱ ቃል ወደ ሰባት ደረጃ ወጣ። አይበቃ ዛሬ ቃል ሳንናገር ያመጣሁት ይቅርታ። አሁን ከፍቅሩ ሲያስሰዝንት ቃል ተናገራለች። ይህ ነገር ማረጋገጫ ተናገራለ እንጂ እኔ ዝም ብዬ መዝሙረ ዳዊት ብዬ ያለ ብዬ ወደ መረላስ ሁለት እንግዲህ ሰው ያለው ነው ያካፍለው። ከሁሉ በፊት ግን እግዚአብሔር ፊት ሁላችንም ውስጥ ትንሽ ነገሮቻችንን አይኗችንን የሚሰበስበው ጸሎት ነውና ደግመን ብንጸልይ እግዚአብሔር ሰሚ አምላክ እግዚአብሔር ከእስትንፋሳችን ማነው ጌታ ከእስትንፋሳችን እና እግዚአብሔር ደግሞ አንድ ምስክርነትን እነግራችኋለሁ። አጠቢያች ምስክርነት ነው። በዚህ ሳምንት ነው የተከናወነው ማለት ነው። እግዚአብሔር እግዚአብሔር አይደለም በአፋችን ያወራ በልባችን ውስጥ የሚሰላሰለው ነገር መልስ ይሰጣል። ሳናስበው ነገሮችን በእኛ እውቀት አይደለም፣ በእኛ ችሎታ አይደለም፣ በእኛ ኃይል አይደለም፣ በእኛ ጉልበትም አይደለም። እኔ ይህንን እግዚአብሔር ያሳል በብዙ አቅጣጫ እግዚአብሔር የተመሰገነ ይውሰድ። እግዚአብሔር እጅግ አድርገን እናመሰግናለን። በእውነት እናመሰግናለን። ምስጋናችን ዙፋን ይግባ። እግዚአብሔር ያዝንቀር እውነት ከልባችን ዝቅ ብለን አንተ አባታችን መድኃኒታችን ኢየሱስ ክርስቶስ የእግዚአብሔር በአብ ቀኝ ሆነህ የምትማልድ ከእስትንፋሳችን አማካሪያችን፣ ደጋፊያችን፣ መሪያችን፣ አቅማችን፣ ጉልበታችን፣ ጤንነታችን አንተ ነህ። እግዚአብሔር ሆይ ከዘመድ አዝማድ ከጓደኛ የምትበልጥ አንተ ነህ። እግዚአብሔር አምላካችን ሆይ እጅግ አድርገን እናመሰግናለን። ጌታ ሆይ ተባረክ፣ ከፍ በል፣ ዙፋን ይባረክ። በነገር ሁሉ እናመሰግናለን። የረዳኝን እግዚአብሔር አመሰግነዋለሁ። ሃሌሉያ። ረዳታችን እግዚአብሔር አንተ ተመስገን። የረዳህን አንተ ነህ። በነገር በልጆቻችን ዙሪያ የምትረዳ በግል ሕይወታችን የምትረዳ እነሆ እግዚአብሔር በቤተሰቦቻችን ዙሪያ ያለው ነገር የምትረዳ አንተ ነህ። እግዚአብሔር በጓደኞቻችን ዙሪያ ያለው ሁሉ የምትረዳ እናቃቸውን በማናቃቸውን ሕዝቦች የምታስብ ጌታ ምሕረትህ በዓለም ዙሪያ ስለሆነ እናመሰግናለን። ስለ ምሕረትህ እናመሰግናለን። ስለ ፍቅርህ እናመሰግናለን። ስለ አዳኝነትህ እናመሰግናለን። ስለ ሁሉም ነገር ስለምንባርካለን። ክብር ሁሉ ለአንተ ይሁን። ይህን ሰዓት ደግሞ ባርክልን። አሁን ሳትናገረን ሳትነካን እግዚአብሔር ሆይ አንተ ጋራ እግዚአብሔር ሆይ ሳንጣበቅ አንሄድም። ዛሬ ያንተን በረከት እናስባለን። እግዚአብሔር ሆይ እንዳያውቀው ካልባረክን አንድቅን መንፈስ በመሰጠት እናመሰግናለን። እግዚአብሔር ሆይ ያንተ ሁል ጊዜ የማያቋርጥ ሰማያዊ በረከት ስላለ ስም ይባረክ። አንተ ብቻ ከፍ ከፍ በል። እነሆ የምንጠብቀው ካንተ ነው። እግዚአብሔር ሆይ ሰው ከሰው ከጠበቀ ጥሩ አይደለም። ጌታው አንድ ነገር ስህተት ነገር ይኖራል ከሰው። እግዚአብሔር አምላካችን ካንተ ግን ፐርፌክት ነህ ጌታ። እግዚአብሔር ሆይ አንተ የምናመልክህ አምላክ አንተ እግዚአብሔር ሆይ ከሌለህ ምንም ነገር የሌለህ አባት ንጹሕ አባት ነህ። የማታዳላ ሰው ፊትን አይቶ ያዳላል። አንተ ግን የማታዳላ አባት ብቻ ከፍ ከፍ ይበል። እንባርክሃለን፣ ከፍ ከፍ እናደርግሃለን። እኛ ዝቅ ብለን አንተ ከፍ ከፍ የምናደርግ ይህን ጉባኤ ባርክ።
ጉባኤ መካከል መንፈስ ቅዱስ ጌታ ሆይ አንተ ተገኝ። መካከላችን ተገኝ። እግዚአብሔር ሆይ ቁልሽ ይፈታ። እግዚአብሔር አምላካችን ሆይ ይቻላል። እግዚአብሔር የሚሳነው ነገር የለም። የሰይጣን ድምፅ አንሰማም። የዓለምን የሥጋ ሐሳብ አንሰማም። ኢየሱስ ያንተን ድምፅ ግን እንሰማለን። ሃሌሉያ። ልጆቼ ያውቁኛል፣ ድምፄ ይሰማኛል እንዳለ እንሰማ መጥተናል። አንተን ልንባርክ፣ አንተን ልናመልክ መጥተናል። ምስጋናችን ክብር ለአንተ ብቻ ይሁን። አንተን የሚያከብር ይሁን። እግዚአብሔር ሳስብና እግዚአብሔር ሀሳብ ሰላስብ የነበረው አንደኛ በዮሐንስ 3:11 ዮሐንስ መልእክት ላይ 3:18 ላይ የሚለው በስራና በእውነት እንጂ በቃልና በአንደበት አንዋል። ከዛ ይህንን ነገር ያሳዩ ስራና ተግባር የሚል ነገር በተግባር የፕራክቲካል የምናደርገው ነገር ምንድን ነው? የመዋለን ፕራክቲካል ብዙ ፕራክቲካሎች አሉና ሰው በተግባራዊ ነገራችን ህይወታችን ተግባራዊ መሆን አለበት። እግዚአብሔር መንፈስ ቅዱስ በዚህ ሳምንት ብዙ ጉድለቶች ያሳያል። ፕራክቲካሊ እኔ ማን እያሰብኩ ሰው እኮ ፕራክቲካሊ እኔ ማን ካለ እኮ ነው እግዚአብሔር ፊት ሁለቴም በሁሉ ቀን በቀን ያሳየ ነበር እና በዛ ሁሉ ጌታ ይህን ሁለቴ ነው አልኩኝና እነዛ መስፈርቶች ለምን እነዛ ሁለቶች ደግሞ በእግዚአብሔር ፊት አቀረባቸዋል። እነዛ ሁለቶች በተግባር እና ወደዚህ መልእክት ወደ እኛ አምጣዎት ማለት ነው። በኤፌሶን 3:16 ላይ ከቁጥር 18 እስከ 20 ነው ያለው። እስከ 19 ላይ ያለው ነው በልብ እንትን ያለው ግን ብናባር በሙሉ ክፍል ደስ ኤፌሶን 3 ከ16 ጀምሮ ከ16 ከ14 ጀምሮ በጌታ ስም አነበዋለሁ ይላል። ስለዚህ ምክንያት ሰማይና በምድር ያለ አባትነት በሚሰየምበት ከአብ ፊት እንበረከካለን። በመንፈስ በውስጥ ሰውነታችሁ በኃይል እንድትጠነክሩ ክርስቶስን በልባችሁ በእምነት እንዲኖር እንደ ክብሩ ባለጠግነት መጠን ይስጣችሁ። የእናንተ ስርና መሰረት በፍቅር ይጸና ዘንድ በቅዱሳን ሁሉ ጋር ስፋቱ፣ ርዝመቱ፣ ከፍታው፣ ጥልቅነቱ ምን ያህል መሆኑ ለማስተዋል ከመታወቅም የሚያልፈው የክርስቶስን ፍቅር ለማወቅ ትበረቱ ዘንድ እስከ እግዚአብሔር ፍጹም ሙላት ደርሳችሁ ትሞሉ ዘንድ እና ከዛ እንግዲህ በእኛ የሚሰራው ኃይል መጠን ከምንለምነው ወይም ከምናስበው ሁሉ ይልቅ እጅግ አብዝቶ ያደርግ ለሚችለው ለእርሱ በቤተ ክርስቲያን በክርስቶስ ኢየሱስ ከትውልዶች ሁሉ ከዘላለም እስከ ዘላለም ክብር ይሁን፣ አሜን አሜን። ይህንን ክፍል ስናነበው እንግዲህ ማንኛውም ነገር የምንኖረው ለእግዚአብሔር ክብር የምንኖረው ህይወታችን ለእግዚአብሔር ክብር ነው የሚኖረው። ግን እግዚአብሔር በእውነት እንጂ በቃልና በአንደበት እንዋደዱ ሲል ምን ለማለት ነው ብዬ ራሴን አስቤ ነበረና በውስጥ ሰውነታችሁ በኃይል እንድትጠነክሩ ክርስቶስ በልባችሁ በእምነት እንዲኖር ይላል እና ክርስቶስ በልባችን በእምነት ሲኖር ጥንካሬ ይመጣል ማለት ነው። ጥንካሬ መንፈሳዊ ጥንካሬ የሚባል ነገር እዚህ ላይ መንፈሳዊ ጥንካሬ አስቡት እና መንፈሳዊ ጥንካሬ አንዳንድ ጊዜ የሚያገጫቸው በላይ እንድንፈራ ሊያደርገን ይችላል። የሆነ ነገር አውጥቶ ማለት ነው
ይወጣል። እኔ አገሬት ማዘሬ ቤቱ ላይ ብዬ ያስባለሁ እና አንዳንዴ ፍረት አንድ ነገር አሁን ምን ጊዜ እንዴት አድርጌ ይቻል ማነው ሀሳብ ሲጣል እግዚአብሔር በሰጠኝ ከሰይጣን ጋር ከሀሳብ ጋር ስሟገት ያየዋል። አንዳንድ ጊዜ እንደዚህ በልጆቼ ዙሪያ በእንደዚህ አይነት ሁላችንም ቢሆን እንደኔ አስተሳሰብ ሊኖርባችሁ ይችላል ብዬ ባልገምት ድንጋይ ይኖራል የሚል ሀሳብ እና የልብ እምነት በውስጥ ያለ በክርስቶስ ያገኘ የልብ እምነት ምንድነው? ሁልጊዜ እግዚአብሔር አለ፣ ለእነሱም እግዚአብሔር ያስባል። እኔ ማለት እኔ ጊዜ ትልቅ የፍጥረት ለእግዚአብሔር ሁሉ የሚያቃምላ ጌታ ለሁሉ ይጠነቀቃል እያሉ ማሰብ ማለት የራስን ሀሳብ ከትያ እንደዚህ አይነት ነገር እግዚአብሔር በውስጣችን የሚያጠነክረ ነገር አንዳንድ ፈተናዎች ሲኖሩ እንዴት ፖላይት እንሆናለን? እንዴት ሰዎች በትህትናና በፍቅር እናሸንፋለን? ፕራክቲካሊ ማድረግ የሚገባኝ ነገር ራሴ እና ይህን ነገር ባደርግ እንዲህ ባደርግ እንዲሁ ማለት ወደ ፖዘቲቭ ራሴን ማምጣት ነው። በተፈጥሮ ትንሽ እጠራጠራለሁ ማለት ነው። አንድ ነገር እንደዚህ ነገር ቢሆንስ ብያስ ከድሞ ከልጅነት ትምህርት ቤት እያለ የሆነ ነገር አንተ እንደዚህ ሊሆን ይችላል እንደዚህ ብቻ ታስብ ብዬ ተማሪዎቹ አንዳንድ ይህ ምን አይነት ነው ተማሪዎች ማለት ነው። አንተ እንደዚህ አካል እንደዚህ ከሆነ እንደዚህ ሊሆን ይችላል። አንዳንድ ጊዜ ኔጌቲቭን ማሰብ አለበት፣ ጊዜ ፖዘቲቭ ነው ብለህ እንደዚህ አይነት አስተሳሰብ አለኝና አጎብኛል ተፈጥሮ አንዳንዴ ፐርፌክት ሲሆን ይሄ ነገር እንደዚህ ያሉት ነገር እንደዛ ኔጌቲቭ ሆኖ ያሉት ነገር እውነት ሆኖ ሳይ አንተ ብሎ ነበር ብዙ ተናግሮ ነበር ይላሉና የሚሆነው ነገር ነው የምናገረው። እኔ ግን ተጠራጥሬ ይህ ነገር አይነት ብዬ ነው የተናገርኩት። ግን እንዲህ ያደገብኝ እስቲል እስካሁን አልተወኩም ማለት ነው እና እግዚአብሔር ይህን ነገር ኔጌቲቭ ማስበው አትሊስት እግዚአብሔር እንዲቀደስ ፖዘቲቭ አለ። ለምን ፖዘቲቭ አላሰብም? ክርስቲያን እኮ 100% ፖዘቲቭ አሰበ ኔጌቲቭ በቃ ሴጣን ማለት ነው። ለምን አሁን ያለው እስከዛሬ ይቀጥላል ማለት ነው እና ምክንያቱም ክርስቶስ በልባችን ላይ ሲሆን ሁሉም ነገር ወደ መልካም አንድ ድሮ የምሰራበት መስሪያ ቤት አንድ ሰለሞን የሚባል ልጅ ነው። ሰዎች አይረዱትም። እኔ ግን ይገርማል። ሁል ጊዜ ፖዘቲቭ የሚያስበው በምንድን ነው የሚያስበው? ኑሮ ተወደደ ምናምን ይባላል። ኢትዮጵያ ታውቃላችሁ፣ የኢኮኖሚ ጉዳይ ነው። ዛሬማ ምርጥ ወሬ ደሞዝ ይጨምራል። ምርጥ ነው በቃ ከኑሮ ተወደደ ደሞዝ ይጨምራል። ነገም የሚበላው ትጠራጠራለህ ይላል። ፖዘቲቭ ነው መብላታችን መጠጣታችን መኖራችን አይቀርም እና ምንድን ነው የምትሉት? ደሞዝ እንዳለው ደሞዝ ይጨምራል። እና ይገርም ፖዘቲቭ ማሰብ ጥሩ ነው ያስበናል። እና ግን ምን ይላል? በእምነት እንድንኖር እንደ ክቡ ባለጠግነት ስር መሰረት በፍቅር ይጸና ዘንድ። አሁን ስር መሰረታችን በክርስቶስ ፍቅር ስር መሰረቱ ቢጸና አንድ ቢታው በጠንካራ ብረት ከተሰራ ንፋስና ኃይለኛ ጎርፍ ጥሩ መሰረት ላይ አለት ላይ ከተሰራ አይነቀነቅ። የማይነቀነቅ ህይወት በክርስቶስ ላይ የተመሰረትን ሁልጊዜ ህይወታችን ምንድነው? አንናወጥ፣ በተራ ነገር አንናወጥ፣ በጥቃቅን ነገር አንፈራ። ምንም ይሁን ምንም በቃ ልባችን ሙሉ ነው። ምክንያቱም ምንድነው? ክርስቶስ ከልባችን ውስጥ መሰረት ስለሆነ ሙሉ በሚመጣው ነገር ነው ድፌን የሚያደርግበት ጌታ መንፈስ ቅዱስ ራሱ ክርስቶስ በልባችን ውስጥ ሲኖር ድፌንዳችን። ምክንያቱም ስርና መሰረት
የጸና በክርስቶስ ፍቅር የጸና መሰረት ልዩ ነው። ለጠላት የሚመልሰው መልስ ትክክል ነው። ፐርፌክት የሆነ መልስ ለጠላት የምንመልሰውን መልስ እናውቃለን። ለወዳጅ እንደዛ ሰውን ኢንክሬጅ ማድረግ፣ ሰውን ማበረታታት፣ ያዘነውን ማጽናናት፣ የታመመውን እንዲድን የምንጸልየው ጸሎት የሆነ አንዳንድ የምናደርጋቸው ልግስናዎች፣ በጎ ነገሮች በሁሉ በእግዚአብሔር ፊት ክብር ወይም እግዚአብሔር ያንን ነገር በኛ ውስጥ ሊያሳልፍ ይችላል ማለት ነው። ምን ስላለና ይህ የሆነው እኔ አይደለም። ማንኛውም ነገር በጎ ነገር ስላለ ጌታ ነው እንጂ በራሳችን አንታመን። ትክክለኛ ክርስቲያን በራሱ ላይ ትክክለኛ ክርስትና ከገባ በክርስቶስ ላይ ነው እንታመነው። በእኛ ውስጥ ጌታ እንዲያልፍና እንዲሰራ ምንድነኛ እንደ ከሆነ እንደተጠቀመበት እግዚአብሔር እንደተጠቀመበት ከሆነ የምናልፍ መሆናችንን ማሰብ መቻል አለብን። ብዙ ጊዜ ግን ሰዎች ስጋ ለባሾች አንድ ነገር ካደረገ ያን ነገር በቃ ያለኔ ምናምን የሚባል ነገር አለ እና ብዙ ጊዜ ደግሞ የሰዎችን ሕይወት የሚጎዳው እሱ ማለት ነው። ያለኔ የሚባል ቃል እንትን ነው እና በፍቅር የተያዘ በቅዱሳን ጋር ስፋቱ ርዝመቱ ከፍታው ጥልቅነቱ ምን ያህል መሆኑን ለማስተዋል መታወቅ የሚያልፈው የክርስቶስ ፍቅር ለማወቅ ትበረቱ ዘንድ ነው የሚለው። እንግዲህ የክርስቶስ ፍቅር ጥልቅ ነው ማለት ነው። መሰረታችን በጥልቅ እንትን ላይ የተመሰረተ ነው። በክርስቶስ ሲሆን መሰረታችን ጥልቅ ነው ማለት ነው። ጥልቅ ያለ ፍቅር አለ ማለት ነው። እንዴት ነው አንድ ጠንካራ በአለቱ ውስጥ በደንብ ተደርጎ ተጠቅጥቆ የተሰራ ግን ጠንካራ አይገዳም፣ ምንም አይነወጥም እንደማለት ነው። እና ይህ ነው የክርስቶስ ፍቅር። እንደዚህ ጥልቀቱ ስፋቱ ሰፊ ልቦና ሊኖረን ይገባል። ሰፋ ያለ ሰፋ አለ አይሎ እግዚአብሔር ያደረገልንን እያሰብን ከማንኛውም በሁኔታዎች መናወጥ የለብን። ሰፋ ብለን ካሰብን ነገሮች በሙሉ ኢዚ ናቸው። የሚገርማቸው ቀላል ነው። ለእግዚአብሔር የሚሰራ ነገር የለም ብለን በአፋችን እንደምንናገረው ብቻ ሳይሆን በተግባር እንለዋለን። በተግባር አንድ ነገር እግዚአብሔር የሚሰራ ለራሳችን ለወላዳችን ለጠላት ለምን እንለዋለን። ምክንያቱም በእግዚአብሔር ላይ መታመናችን ይሄ ነው። ይሄ መሰረታችን ሁሌ መሰረታችንን ካሰበ በቃ ክርስቶስ ነው መሰረታችን የሚለው። እንግዲህ ትበረቱ ዘንድ እስከ እግዚአብሔር ፍጹም ሙላት ደርሳችሁ ትኖሩ ዘንድ ይላል። እንግዲህ እግዚአብሔር ፍጹም ሙላት እንድንደርስ የሚፈለገው የክርስቶስ ፍጹም ሙላት። እነዚህ 7 ነገሮች እግዚአብሔር ያሳሰባቸው ነገሮች ልንገራቸው። መጀመሪያው ጀምሬ ያላቸዋል። መጀመሪያው ምንድን ነው? ይቅር ባይነት። ይቅር ባይነት በሕይወቴ ውስጥ እንትን ምንድን ነው እኔ ጥፋተኛ አይደለሁም የሚል አመለካከት ለብዙ ጊዜ እግዚአብሔር ወቀሰኝ ማለት ነው። እኔ ማንኝና እኔ ሰው ያጠፋል ሂማን ቢንግ ግን ይቅር ማለት መባል መልማት በሕይወቴ ውስጥ ስለ ይቅርታ እግዚአብሔር አስተምሮኝ ጌታ በአንድ ዓመት በሁለት ዓመት ውስጥ ገና 12 የጨረስኩት ስራ ተቀጣሪ ሰራና የምንሰራው ስራ በጣም ከባድ ነው። ጣራ መስራት ጣራ እንላለን። ከአመት የረዳት ሆኜ ቀን ያቀረብ ላለው አብረን እንሰራለን። ኤምባሲ ውስጥ እና እንደው ተጠራጣሪ ልያቸዋለሁ እና በተግባር ነግራቸው እና የማይረሳኝ ትዝታዎች ናቸው። ምን ሆነ ሰዎች እዛ ላይ ያለ ነው ቶሎ ስብ ቶሎ እንስራ ሰው ሊለያይ ይችላል። ዝም ብላችሁ ወሬ አታውሩ ምናምን ልጅ ነኝ ደፋ
ለመጣላት በፍጹም ማለት ነው መጥተው ካልሞቱን በስተቀር እንደዛ ነገር አላደርግም እና ጊዜ እዛ ላይ እንደዛ እየሰራሁ ያሉ እንደዛ ላይ እና ሰው ሲያራ እሱ ወሬ ነው የሚያወሩ እና ወሬ ነው ነገሩ ሲመጣ እና ሰው ይሰራል። ማነው እናንተ እንደዚህ ምናምን ብሎ ሄደው ኔጌቲቭ ነገር እንዴት ከዚህ የበለጠ ምን ይሰራ ምን ይባላል? ከዛ ማነው እንደዚህ እናንተ እንደዚህ እዛ ላይ ተሰሩ ምናምን በጣም ኃይለኛ እሱ እኮ እንደዚህ አንተ ምን አገባ ትልቅ ነው ሰውነቱ ጠንካራ በጣም እኔ የሆነች ገጣጫ ነገር ነኝ። ከዛ በቃ ትንሲል እንደው በቃ ያው ትንሽ በጌታ ሆኖ ትንሽ ያልወደች ነገር በስራ ከዛ ምሳል እንወጣ ስላይ ይመጣ ማለት ነው። ከግቢው ወጣ ምሳሌ ገባ ወደ ቤቴ ይሮጣል። ከዛ መለጥኩትና ቤት ከቤቴ ቶሎ የሚነበረው ማሳይና ጌታ ይህ ሰው እንዴት ነው ማጌት ማለት አሁን መንገድ ላይ ግብዳ ፍራ አሁን በቃ አንበሳና ምድረት የሆነች ትንሽ አለ እኔ እንዳለ እሱ እንዳንበሳ ነው ግብዳ ነው መጥቶ አያ ከዛ እንዲያደርግና በአየር ላይ ሹክራ እንዴት ፍጥነት መላሱ በጣም ሹኩ ሲያደርግ እንደዚህ ወደኋላ አልወደቅ እግሬን አላገኘ እንዲህ ካልኩና መጨረሻ ላይ ሄድኩና ተወርወሬ እግሩን አንስቼ ሰውየው ተሰከሰ። ከዛ ትልቅ ወዲያው አጣደፍኩት ማለት ነው። ወዲያው ዘባ ትንሽ አልኩትና ከዛ ተነሳው ማለት ነው። ከዛ ልሩጥ በራሱ አብረውን የሚሰሩ ዋብዳ ሰዎች ትልቅ ሰዎች ያዙ ጌታ ከዛ አይተናል አንተ መጀመሪያ እንመሰክራለን። ከዛ የሚገባው ከዛ በኋላ አባቴ ትስሏል ቤተሰብ ማስተዳደረው ጸብሱ መግባት አልነበረብኝም፣ ግን አልሙት ባይተቃደኝ ስንተየ አልሙት ባይተቃደ እንጂ እኔ እሱ እና ያንን መጣጠነ ይቅርታ ጠይቃለሁ እኔ ሰውየው ስር ወደዱ ማለት ነው። ከዛ ያደሞ ተቆፍቶ ድሬና ሰዎቹ ያንን አይተው ወደ ጌታ መጥተው አለቆቹ ማለት ነው። ይሄ ልጅ ምንድን ነው ደግሞ እንደዚህ ኢየሱስ ጌታ ያለ ብዙ ሰዎች ይመሰክራል ምናምን እንዲህ ያደርጋል ምናምን እያሉ በጥላቻ አይነት ነገር ምንድን ነው የት ነው ከዛ ሞቼ ከስራ ከሁለት ዓመት በኋላ ዩኒቨርሲቲ ተቀጥሬ እንደገና ተመልሼ ሳመለክት በክብር ነው የተቀጠርኩት። እና ይቅርታ
ከዛ ውስጥ ሁለት ወንድሞቼ ጌታን አግኝተዋል። አንደኛው በቅርብ የምንመጣው ጥሩ እግዚአብሔር መንፈስ ሰጥቶታል። ያገለገለ ክፍለ ሀገር ድረስ ሄዶ እና እግዚአብሔር እየረዳው እንደዚህ እግዚአብሔር ሁሌ ምንድነው ማመስገን ጥሩ ማማረር አያስፈልግም። በምን ነገር እግዚአብሔር ማመስገን ጥሩ። በእርግጥ ስጋችን ሁሌ ምንድን ነው የሚፈጥረው? አልጋ ባለ ሁሌ ግን ህይወት ግን ሁልጊዜ አዋጣ አዋጣች ሁሌ ፖዘቲቭ ነገር እንደገና ማሰብ ሁሌ አንዳንዴ እዛ ውስጥ እግዚአብሔር በዚህ ውስጥ ምናምን ሲያ የሚያሳድፈኝ ያስተምረኝ ነው የሚል መንፈሳዊ ህይወት ይሄ ነው። ስፋቱ የእግዚአብሔር ፍቅር የምናይበት በቃ አንዳንድ ቻለ የእግዚአብሔር ፍቅር የምናይበት እግዚአብሔር ሊያስረዳን የሚፈልግበት ወደ ፍቅር ፍቅሩ እያስገባን እንደሆነ ማሰብ አለብን። ወደ ፍቅሩ ወደ ሀሳቡ ወደ እሱ ወደሚወደው መስመር ሲሰራ አንዴ በጌታ ሆኜ ያለ አስተማሪ ጌታቸው ስሙን አነሳው ስለ ክርስትና ህይወት ያስተማሩ ሊቀልድ ውስጥ ምንድነው አንድ ክርስቲያን ፈተና ሲበዛበት ውስጥ ገብቷል ማለት ነው። አንድ እህል ስንዴ ብታዩት ስንዴ ዳቦ የሚሆነው ተፈጭቶ እና ካልተፈጨ ስንዴ ንፍሮ ሆኖ ይሰለቻል። ግን በዳቦ በቂት በተለያየ ነገር ተፈጭቶ ሲሰራና በተለያየ መልኩ ሲሰራ ምን ይሆናል? ጣዕም ህይወታችሁ ጣዕም ሊኖረው የሚችለው ቻሌንጆች ሲኖሩ በፈተና ውስጥ ስትወረዱ እና በፈተና እግዚአብሔር ቃል በፈተና ይበረታ የተባረከ በረከት ፈተና በረከት ነውና አመስጋኝ ከምስጋና በላይ ደግሞ አሁን እኛ ብዙ ጊዜ የህይወት ሰጪዎች ሆናል። ህይወት ሰጪ ህይወት ማለት ስጦታ ማለት በገንዘብ ብቻ አይደለም፣ በዕቃ በሚታይ ነገር ብቻ ሳይሆን ሰዎችን ማጽናናት መቻል፣ ሰዎችን መጎብኘት መቻል፣ ሰዎችን ማበረታታት፣ ለሌላው መጸለይ፣ እንደገና ደግሞ ለእግዚአብሔር ደግሞ የሚገባው ሰዓት መስጠት። ህይወታችን ይሄ ሰፊ የሆነ ስር መሰረት ሊይዝ የሚችለው በክርስቶስ ፍቅር ለእግዚአብሔር ጊዜ ስንሰጥ፣ ለእግዚአብሔር ጊዜ በሰጠን ጊዜ ግን እኛ አሸናፊዎች ነው። ብዙ ጊዜ ለእግዚአብሔር ጊዜ አለ። ጊዜያችንን የሚበላው ምንድን ነው? ከኔ ተምሮ የኔ ህይወትን ሳይሆን ይሄ ምድራዊ ነው የሚበላው እና እግዚአብሔር በዚህ ውስጥ ይህኛው ነገር ድካሜ ነው። ለእግዚአብሔር በቂ ጊዜ አለ። አንዳንድ ነገሮችን በቂ ማድረግ የሚገባል አለ በመንገድ አንዳንድ ጊዜ ለካታዘዝ የራስ በራስ ሰበት ጊዜ ያለ እግዚአብሔር ይህ ነገር ለፈተና አንዳንዴ ያልፈዋል፣ አንዳንዴ ግን እወድቃለሁ እና ይህ ነገር በህይወታችን ውስጥ ቢበዛ ጥሩ ነው። የምንችለው እንድናደርግ እግዚአብሔር የሰጪነት ህይወት ይስጠን። አሜን። እንደገና ደግሞ ሁልጊዜ ውስጣችን በጌታ ደስተኛ ሆናል። ይህ ፍቅራችን የእግዚአብሔር ፍቅር ስር መሰረቱ ጥልቀት ካለው ደስታ መፍጠር አለ። ብዙ ጊዜ ደስታ ለማግኘት እኔ ሌላ ነገር ከልጭ ነው ማስበው ሌላ ነገር አይችል ደስ ግን ክርስቶስ ፍቅር ውስጣችንን እንዲያስደስት ያስፈልጋል። እግዚአብሔር ተአምራት ነገር የሚያደርገው እግዚአብሔር ያደረገው በመጽሐፍ ቅዱስ ላይ ያሉ ሰዎች እያለ ህይወታቸው እያለ በዛ እንጆይ ማድረግ መደሰት፣ ዝማሬ እየዘመረ በዛ እንጆይ ማድረግ መደሰት፣ በእግዚአብሔር ነገር ላይ መደሰት፣ ያ የውስጥ ደስታ እኛ ምናወጣው እንጂ በውጭ ብቻ። አንዳንድ ጊዜ ምንድነው ብዙ ጊዜ ሰዎች ደስታ የሚፈልጉት ወይ ቀጥታ ወይ የሆነ ሾው አይተው የሆነ ፊልም ገብተው የሆነ ምናምን አድርገው ስፖርት አይተው ያ ብቻ ደስታ ይመስላቸው። ግን የውስጥን ደስታ የሚያክል የለም። የውስጥ ደስታ በጣም ለክርስቶስና ችን ህይወት ሚዛን መጠበቂያ ሁሌ ደስተኛ ሆነ ሁልጊዜ ፈገግ
ምስጋና የሚያመሰግን ሰው ደስተኛ እግዚአብሔር ምን ነው እናመሰግናለን። ምን ተመስገን ምን ይጣ እግዚአብሔር አዋቂ ነው። ያንን ምን ነው ሰይጣንን በኃይለኛ ፈንጂ እንደመምታት ማለት ነው። ከባድ ነገር የእኛን ደስታ ሊያጨናንፍ የሚመጣው እግዚአብሔር ይመስገን እንደዚህ ነው። ሰይጣን የሚፈልገው የእኛን ደስታ ማጥፋት። ደስታ እኮ ከጠፋ በኋላ አምፕላል አንድ ሰው ደስታው ከጠፋ አምፕላል ይህንን እያየ በማይበት አላጫ እና ሰው ደስታው እግዚአብሔር የሰጠንን ደስታ ሁሉ ይጠብቃል። ክርስቶስ ኢየሱስ የከፈለልን የደም ዋጋ በቃ ሁሌ መያዝ በሱ ፍቅር ላይ ጸንተን ስንቆም ያ የውስጥ ደስታ ይሰጠናል። ደግሞ የውስጥ ደስታ ያለበት ሰው ሁሌ ምንድን ነው? አራተኛ የውስጥ የደስታ ያለ አምስተኛ ላይ እውነተኛ ግልጽ ሳይሆን ኮንፊደንስ ምን የሚያደርገው ነገር ነው። ይሄ ምርጫው የሰው እኛ ኢየሱስ ጌታ ነው አዳኝ ነው ይፈውሳል ከተናገርን በኋላ መልሱ የደረሰው ሰውዬው ጋር ያ ሰው ከተቀበለ ይድና፣ ካልተቀበለ የራሱ ሂሳብ ከእግዚአብሔር ጋር ፍርዱ የእግዚአብሔር ግን እኛ ስንነግረው እኛ ወደ ወደ ክርስቶስ ደስታ መተናል። የክርስቶስን ዘላለማዊ ፍቅር ቀምሰናል። ያንን ቀመስልን ማለት ነው። አንድ ሰው የሰራው ማዕድ ሰው ሲበላለት ይደሰታል። እንደዛ ይመስለኛል። ሰው የተሰራለትን ምግብ አሁን ባለፈው አለኛ መጣችሁና አፍኛ ተበሸበሸ እኔ ጠቀምኩና ይወራቸዋል ራት ምንድን ነው ሳንበላሁ ሊጠገበር እና ገረም እና እንዴት ነው ሰው የሰራው ሲበላለት እንዴት እንደሚደሰት እነኛም ደግሞ የክርስቶስን ፍቅር የሌሎች ስንነገር የውስጥ ደስታ ማለት ሰላማዊ ደስታ በቃ እኛ እኮ እንትን ነው በአፉ አምኖ ያልመሰከረ አይደለም። ይህችን ትእዛዝ የማንሰላሰላ ባገኘን አጋጣሚ በገጠመን አጋጣሚ እችን ነገር እናፈቃት። ስድስተኛው ደግሞ ትጋት ነው። እዚህኛውም ላይ ትበረቱ ዘንድ ነው። ትጋት መበርታት ትጋት ሁሌ መትጋት ያስፈልጋል። ብዙ ጊዜ ኤክስፔክት እናደርጋለን ከሰዎች ከሰው መጠበቅ መጥፎ ነው እያለ እንጠብቅ። ግን ከእግዚአብሔር መጠበቅ በራሳችንን ጊዜ ሰጠን ከእግዚአብሔር ጋር ህብረት ማድረግ መንፈሳዊ ህይወታችንን ዛሬ ቤት ብለን ራሳችንን መጠበቅ ያ ሲሆን ህይወታችን በምን ላይ ይመጣል? በእድገት ላይ ይመጣል እና አገልግሎታችንን ላይ ሸክም ይሰማል። ስለ አገልግሎት ስለ ሌሎች አሁን ቤተክርስቲያን ብቻ ሳይሆን የምናገለግለው እኛ በቤታችን አገልግሎት፣ በመስሪያ ቤቱ አገልግሎት፣ መኪናም ስንነዳ አገልግሎት። እኔ አሁን አንድ ልማድ ያለኝ መኪና እያለ ሰዎች የመጡ ምናምን ከመሰለኝና ማለፍ እኔ ማለፍ የሚገባ ይሆን ሰው የቸኮለ ከሆነ አሁን ያሳልፈዋል። እግዚአብሔር ይመስገን በውስጡ ችግር አንድ ደቂቃ አልቆ አንድ ሰከንድ በመንገዳችን ይሄ ሰው ደግሞ ካላለፍክና መስሎ እንዴት የተባረከ ሰው ሆነ እግዚአብሔር ባርክ ይሆናል እና በመንገዳችን በሚገጥመን ነገር እግዚአብሔርን መባረክ መቻል፣ እግዚአብሔርን ለማገልገል አገልጋዮች መሆናችንን ማሰብ አለብን። ሰዎችን ታዲያ እንዴት አድርገን ጌታ የሚያገኙት? እኔ አሁን ሾፕ ሳር እንዴት አድርጌ ሰው ወደ ጌታ ማውጣው የራሴ ገበያ ሴት አስባለሁ። አሁን ሰዎች እንዴት አድርጌ ቋንቋቸው ስፓኒሽ ባሳ እንግሊዝኛ ይችላል ብናገር ምን ይመጣብኛል እላለሁ። ራሴ በራሴ ናገር ግን በተግባር ማሳየት ይችላል። ለምሳሌ ያክል እንትን ፑሽ ካርጎ ምናምን እዛ አካባቢ ጋር ስንደርስ ቆም ብለን የሚያስፈልጋቸው ደካማ ከሆነ እንሰጣቸው
ሌላ መናገር ባባቸው ራስ ታገላለሁ ማለት ነው። ጌታ ማመስገን ግን ግዴታ ውዴታ ሳይሆን ግዴታ። ጌታ ሊረዳኝ አፌን በከፈተኝ እና በተሰከረ እና ትጋት ከኖረን ይሄ ነገር ይመጣል። በትጋት ከተጋ ህይወታችን ከጌታ ጋር ካስማማ መንፈሳዊ ህይወታችን ከተሰራ ይመጣል። ኢየሱስ ጌታ ነው ብለን እንኳን ጂሰስ ኢዝ ሎርድ ብለን ፕሊዝ ብለን ወደ ጌታ ና ምናምን ብንልና ካምቱ ጂሰስ ብለን እጭ ቋንቋን ተናግረን ሊመጣ ይችላል። ለእግዚአብሔር እግዚአብሔር ሚሳል ነገር ዋናው ሲሞላ ይወጣል። የሚወጣው ደግሞ በደንብ አርጎ ፍሬ ያፈራል። አሁን በደንብ ሲዘንብ ቤቱ መሬት አንድ ጊዜ የደረቀ መሬት ላይ አናየው አረንጓዴ ነሱ ያ ነው ህይወት እኮ ማለት እንደዛ። እግዚአብሔር የሚፈልገው ከህይወታችን እንዲፍለቀለቅ የክርስቶስ ኢየሱስ ፍቅር ደግሞ የሚፈልግ እና እግዚአብሔር በዚህ ትጋት ይሙላል። እንደዚህ ለመሆን እንደዚህ ለመሰራት እፈልጋለሁ እና በዚህ ነገር ላይ እንድንተጋ ይሁን። እንግዲህ እግዚአብሔር ያስተማር ተናገር ስለወቄ የመጨረሻው ደግሞ እምነቱ ፍጹም ነው ይላል እና ፐርፌክሽን ያለ እምነት ማለት ነው። ከክርስቶስ ጋር ያለን ግንኙነት ጸሎታችን፣ እምነታችን ጠንካራ በጌታ ላይ የምንደግፈው የምንታመነው አምላክ ጌታ ሆኖ ሌሎች የመረዳት አቅም ይኖራቸዋል። እኛ በክርስቶስ ስርና መሰረታችን በክርስቶስ ላይ ጸና ወደ ፍጹም ሙላት ደርሳችሁ ትሞሉ ዘንድ ነው። ትሞሉ ዘንድ መሙላት ሁሌ ሙሉ ነገር እኮ የተሞላ ነገር እኮ በቃ ይሆን ዛሴ ሙሉ ነው። ሙሉ ነው በቃ ከሙላ ደግሞ ይትረፈረፋል። ሲትረፈረፍ ደግሞ በረከት ነው። ከዛ የሚመጣውን በረከት መማት የተትረፈረፈ ህይወት ክርስቶስ ይሰጠናል። ይህንን አምናል። የተትረፈረፈ ህይወት አሁን ሁሌ ቸርች ሰው በጌታ የሚበረታ በጸሎት የሚተጋ ሰው፣ ለይቅርታ ጊዜ የሚሰጥ ሰው፣ ሰጪ የሆነ በውስጡ ደስታ ካለ እውነተኛ ሰው ከሆነ ዋይ የማይሞላበት ይሄ ነገር በደንብ ይሞላል። በክርስቶስ ፍቅር ከተሞላን አንናወጥ። ጎዶሎ ነገር ገጭገጭ ሙሉ ከሆነ ሙሉ ነው። ሙሉ ነው በቃ አንዴ ሞልቷል እና እግዚአብሔር ሁሌ በሙላት ያኑረን። ጌታ ኢየሱስ ይባርካል።